ከፍቅር ጋር እንግዲህ ተደዋውለው ቀጠሮ ስለነበራት ድንገት ወጥታ ከቤት እያለች እንግዲህ ወይዘሮ ሜላት ትመጣለች። ስትመጣ ምሳው ምንም አልተዘጋጀም። ከዛ ተናዳ እሷ ወደ ክችን ትገባለች ማለት ነው። በዚህን ሰዓት ሀኒ ትመጣለች። እህትዬ እኔ እኮ እሰራው ነበረ ብላ ትላታለች። ዞር ስትል ሀኒ ነች። ጎረምሴት መጣሽ እንዴ ብላ ወይዘሮ ሜላትም ትላታለች። እትዬ ይቅርታ ልቆይ አልነበረም እየሄድኩት ብላ ትላታለች። ደርሶ መልስም ይሆን አንቺ እስከምትመጪ ድረስ እኛ ችጋር መሞት አለብን እንዴ? ይጀመር ማን አስፈቅደሽ ነው የወጣሽው ብላ ትላታለች ማለት ነው። ይቅርታ እትዬ ብላ በምትደጋግም ጊዜ ይቅርታውን ይቅርታ ትበይ አንቺ ይቅርታ ለልጆቼ ምሳ ይሆናል ወይ ብላ ትላታለች ማለት ነው። ሀኒ ግን እኔ ወደ አንቺን ለመቅረብ ስፈልግ ለምንድን ነው አንቺ እንደዚህ የምታደርጊኝ? እኔ ለአንቺ ጥሩ ነገር ሳስብልሽ አንቺ ለምንድን ነው እንደዚህ የምታደርጊኝ? ብላ ትላታለች ማለት ነው። ይቅርታ እትዬ ሁለተኛ አይደገመኝም ብላ ትላታለች። ሀኒ ግን እኔ እንደ ልጄ እያየሁሽ አንቺ እንደ ሰራተኛ ለምን ትሆኛለሽ? እኔ እንደ እናት ነበር ብላ ትላታለች ማለት ነው። ከዛ እሷም እንግዲህ ሀኒ በተደጋጋሚ ይቅርታዋን ትላታለች። ግን ሁለተኛ እንደዚህ አይነት ቢደገም ከዚህ ስራ እንደማስወጣሽ መኝ ብላ እንግዲህ ማስጠንቀቂያ ታሳያታለች ማለት ነው። እሺ በቃ ሁለተኛ አይደገመኝም ብላ ትላታለች። እኔ የሆነ ችግር ገጥሞኝ እኮ ነው ብላ ትነግራታለች ሀኒ ማለት ነው። ያንቺ ችግር ገጠመሽም አልገጠመሽም አይመለከተኝም። ይሄ የስራ ቦታሽ ነው እንጂ መቀለጃ አይደለም። ሁለተኛ ከዚህ ቦታ እንዳጣሽ አልፈልግም ብላ ትላታለች ማለት ነው። እንግዲህ ወይዘሮ ሜላት በጣም ተናዳባት ነበረ የነበረችው። ገፈታትራት ነው የሄደችው ማለት ነው። ሀኒም እንግዲህ አይድሌ ምን ነው ባልወጣሁ ሎሮ ብላ እሷም ራሷን በጸጸት እየጠየቀችው ነበር ማለት ነው። እንግዲህ ያው እሷም ችግር ስለሆነ የግድ መውጣትና ማግኘት ስለነበረባት ወጥታለች ማለት ነው። ሰላም ሰላም ውድ ቤተሰቦቼ የምወዳችሁ የማከብራችሁ እንዴት ናችሁ? ልጅ ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበለልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባራዊ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንደተለመደው እንዳይረሳ። ዛሬ ደግሞ በአዲስ ቪዲዮ ኖላዊ ክፍል 27 መጥቻለሁ ማለት ነው። ይህንን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱ በትህትና እጠይቃችኋለሁ። እንግዲህ አቶ ኖላዊ ወጥተው ነበረ አሲርን እየፈለጉት ወደ ታረቀይ ጋር እየሄዱ መንገድ ላይ ፍቅርን ያገኟታል። ፍቅርም ከሀኒ ጋር ተደዋውላ ስለነበረች እሷም መንገድ ላይ ከኖላዊ ጋር ይገናኛሉ ማለት ነው። ሰላም ተባብለው ወዴት እየሄዱ ነው አባባ ብላ ተጠይቃቸዋለች። አይ እዚህ የልጄ ጓደኛ ጋር እየሄድኩ ነው ብለው ይመልሱላታል። አንቺስ ምን እየሰራሽ ነው እዚህ ጋር ብለው ሲሏት አይ ሰዎች ጋር ተቀጣጥሬ ሰዎች እዚህ ቦታ ጠብቂ ብለውኝ እየጠበኳቸው ነው ብላ ትላለች። እሺ በቃ ሊሂድ ብለው እሳቸውም ወደ ታረቀይ ጋር ይሄዳሉ ማለት ነው። እሷም በቃ እሺ ለጠበቃቸው ብላ እሷም ሀኒን መጠበቅ ያዘች። ከዛ እንግዲህ እሳቸውም ኖላዊም ከተመለሱ በኋላ ከታረቀይ ጋር ተመልሰው ወደ ቤታቸው አምርተው እቤት ከገቡ በኋላ ፍቅር ትመጣለች ማለት ነው። ከዛ ሰላም ብላቸው ቁጭ በይ ልጄ ወንበሯን ሳባ አድርጊና ብለው እሷም በፊት ለፊታቸው ቁጭ ብላ አባባ የልጁን ጓደኛ አገኙት ወይ ብላ ትጠይቃቸዋለች። አዎ አግኝቸዋለሁ ብለው ይመልሱላታል። እና ልጅሆን አገኙት ካዲያ የት እንዳሉ አወቁ ብላ ትላቸዋለች። አይ ልጄን እንኳን አላገኘሁትም አንቺስ አገኘሻቸው የቀጠሩሽን ሰዎች ብለው ይሏታል። አግኝቻቸው ነበር ግን ሰዎቹን አናቃቸውም የላኩኝን ሰዎች አናቃቸውም ብለው መለሱልኝ። እኔ በስህተት ነው መሰለኝ ብላ ትላቸዋለች ማለት ነው። እና ካዲያ አሁን ምን ለማድረግ ወሰንሽ ብለው ይሏታል። ባገኛቸው ቢያውቁልኝ ደስ ይለኝ ነበር ግን አናቅም ብለው አሉኝ። ምንም ማድረግ አልችልም። አሁን ተመልሼ ወደ ቤቴ ሊሄድ ነው ብላ ትላቸዋለች። እዚህ ሰፈር በመጣው አጋጣሚ መጥቼ እጠይቃችኋለሁ ብላ ትላቸዋለች ማለት ነው። እና ምግብ ብይና ሂጃ ምግብ አለ ከዛ ጋር ሽና ብይ ብለው ይሏታል። አይ አልበላም በቃ አባባቸው ብላ እሷም ወደ ቤቷ ታመራለች ማለት ነው።
ታረቀኝና እንግዲህ ኤልያስ እዚህ ጋር ታረቀኝ ኤልያስን ስለ ደሴ ህይወት ይጠይቀዋል። ኤልያስ እንዴት ነው የደሴ ህይወት ምን ይመስል ነበር? እንዳሰብከው አገኘኸው ወይ ብሎ ኤልያስን ይጠይቀዋል። ኤልያስ ሀይ መቼ ሁሉ ነገር እንዳሰብነው ይሆናል ብሎ ለታረቀኝ ኤልያስም ይመልስለታል። ምን ነው ብሎ ታረቀኝም በሚለው ሰዓት ከዚህ ከአዲስ አበባ የሄድኩት ደሴ ላይ ንግድ ልጀምር ነበረ ብሎ ይለዋል። ንግዱንም ጀምሬ ነበረ ከጀመርኩ በኋላ ከሶስት ወር በኋላ እንደ ድል ሆኖብኝ የእሳት አደጋ ሆኖ ንግድ ቦታዬ እንዳለ እቃውም ተቃጠለብኝ ብሎ ይለዋል። ከዛ በብስጭት እየተናደድኩ እያለ እናቴ የውስጤን ስሜት ተረታ ያላትን መሬት ሸጣ ያንን ብር ሰታኝ ሁለተኛ ወደ ንግድ ጀመርኩ። አሁንም እድል ሆኖብኝ ንግዱ አከሰረኝ ብሎ ለታረቀኝ ኤልያስ ይለዋል። እና ካዲያ አይድል እንደው ምን አይነት ነው ብሎ ኤልያስም ታረቀኝም ያዝናል። ከዛ ምንም አማራጭ ስለሌለኝ ወደ ሐኪም ቤት በተማርኩበት ስልጠና ወደ ሐኪም ቤት ሕክምና ስራ ተቀጠርኩ ብሎ ይለዋል። እና በቃ አይዞህ ሁሉም ያልፋል ብሎ ታረቀኝም ኤልያስን ያረጋገዋል። እስቲ ስለ ሀናስ ያለውን ነገር ሁሉንም አስረዳኝ ብሎ ታረቀኝም ኤልያስን ይጠይቀዋል። አሁን እርቦኛልና ስለ ራበኝ ማታ ሁሉንም እነግርሃለሁ ና እንሂድና ምሳ እንብላ ብሎ ኤልያስም ታረቀኝን ይለዋል። እሺ በቃ ተነገርከኝ ብሎ እሱም ወደ ምሳቸው ያመራሉ ማለት ነው። ሀኒ እክችን ውስጥ ቁጭ ብላ ለፍቅር እየደወለችላት ስልክ አላነሳም ስትላት ምን ሆና ይሆን ስልክ አላነሳም ያለችኝ ብላ ስልኩን ይዛ ብቻዋን እያወራች እያለ ወይዘሮ ሜላት ትመጣለች። ሀኒ ምን ሆነሽ ነው ዛሬ? ምን ነው ደህና አይደለሽም እንዴ ብላ ትላታለች። አረ ደህና ነኝ እትዬ ብላ ትመልሳለች። አረማ ደህና አይደለሽም፣ ቅድም ላስቀየምኩሽ በጣም ይቅርታ እጠይቃለሁ፣ እባክሽን ይቅርታ አድርጊልኝ ብላ ወይዘሮ ሜላትም ትላለች። አረ ችግር የለውም እትዬ ምን ተናገሩና ከስህተቴ እኮ ነው ያረሙኝ፣ ስህተቴን በመናገሩ ምንም ጥፋት የለብሁም ብላ ትላለች። አይ ሀኒ እኔማ ተሳስቻለሁ ለተናገርኩሽ ነገር አሁንም ይቅርታ አድርጊልኝ፣ አሁን በቃ ሂጂ ወደ ቤት በጊዜ ሂጂ፣ የቀጠርሽባቸውም ሰዎች ከቀጠርሻቸው ሰዎች ጋር ሂጂና ተገናኝ ብላ ትላለች። እሺ በጣም አመሰግናለሁ፣ የእርሶ ውለታ እኮ እንደዚህ የሚከፈል አይደለም፣ የእናንተ ውለታ እንደዚህ በቀላል የሚከፈል አይደለም፣ ብዙ ነገር ውለታ አድርጋችሁልኛል ብላ ሀኒም ውለታዋን እያመሰገነች እሺ በቃ ከፈቀዱልኝ ብላ እሷም ወደ ምላሴ ጋር ሄደች። ምላሴ እትዬ ሂጂ ብላኛለች እና ልሄድ ነው ብላ ምላሴ ልትሰናበተው ቻው ልትለው ሄደች። ልትሄጂ ነው ሀኒዬ ብሎ እሱም ከመቀመጫው ብድግ ብሎ ይላታል። አዎ ልሄድ ነው እና ልሸኝሻ ካዲያ ብሎ ይላታል። አብረን እንሄድ ብሎ በሚላት ሰዓት አይ ምላሴ አትሄድ፣ ምን ትሰራለህ? እኔ ብቻዬን ነው የምትሄደው፣ ምን ልታደርግ ነው ከኔ ጋር የምትሄደው ብላ ትላለች። ሀኒ እኔ እኮ እህትሽ ወንድምሽ ነኝ፣ እንደ እህቴ እኮ ነው ማይሽ፣ ምንም ቢሆን ከአንድ ማህፀን ባንወጣም እኮ እህቴ ነሽ ብሎ ይላታል። እኔም ለአንተ ለእኔ ወንድሜ ነህ ምላሴ፣ በጣም ነው መወዳችሁ ብላ ትላለች። ሀኒ ልክ እኮ ከቤት ስትወጪ እንደ አባቴ እንኳን ከቤት ሲወጣ ቅር አይለኝም፣ አንቺ እኮ ልክ ከቤት ስትወጪ በጣም ነው ቅር የሚለን ብሎ ይላታል። በቃ ኤልያስን አሁን መሄድ አለብኝ ብላ እሱም ስለ እሷ አድናቆት ገልጾላት እሷም እሱን ተሰናብታ ወደ ቤት ታመራለች። ከዛ ኤልያስ ጋር መደወል ስላለበት ኤልያስ ጋር ደውላ ኤልያስ የት ነው ያለኸው ብላ ትለዋለች። ኤልያስ ከታረቀኝ ጋር ቆመው እያወሩ እያለ ኤልያስ ጋር ደውላለት እንገናኝ አሁን ከስራ ወጥቻለሁ ብላ ትለዋለች። እንዴ በዚህን ሰዓት እንዴት ከስራ ወጣሽ ብሎ እሱም ይላታል። አይ ሰዎች ጥሩ ሰዎች ስለሆኑ ፈቅደውልኝ ነው ብላ ትላለች። ከዛ ኤልያስም ለታረቀኝ ሀኒ ነች ደውላልኝ ነው እንገናኝ እያለች ነው ብሎ ይለዋል። እንዴ በዚህን ሰዓት ከስራ ወጣች ብሎ እሱም ኤልያስም ታረቀኝም ይለዋል። ወይ ምናልባት አብረን እንሄድ እንዴ ከሰዎቹ ጋር ተጣልታ ይሆን እንዴ ብሎ ታረቀኝም ይላል። አይ ችግር ካለ እኔ እደውልልሃለሁ፣ አሁን የአሰሪዎቿ አካባቢ ቤት ጋር ነኝ ያለሁት ብላለች እና የቱ ጋ ነው ብሎ ኤልያስም ታረቀኝን ይለዋል። ቤቱ በዚህ ጋ ነው ቅርብ ነው ሂድ ብሎ ይለዋል። ኤልያስም በቃ እሺ ሀኒ እየመጣሁ ነው ብሎ ይደውልላታል። አንቺም ወደዚህ ጠጋ በይ ብሎ ከዛ ተገናኙ። ከኤልያስ ጋር ከተገናኙ በኋላ ስለ ደሴ ምን እስቲ ደሴ ላይ ምን አዲስ ነገር አለ? እንዴት ነች ደሴ? አንተስ እንዴት ነህ? ብላ ስለሱ ሰላምታ ትጠይቀዋለች።
ደሴ አንቺ ከሄድሽ በኋላ ምንም ነገር ጥሩ አይደለችም ሀንዬ ብሎ ይላታል። እና ኤልያስ በጣም ነው ደስ ያለኝ አንተን ስላገኘው ብላ እሷም እና ነይ እስቲ የሆነ ካፌ ቦታ ቁጭ ብለን እናውራ ሀንዬ ብሎ ይላታል። እሺ በቃ ደስ ይለኛል ኤልያስ ብላ እሷም በደስታ ትቀበለዋለች። ከዛ እያወሩ እያለ የሆዳቸውን እየተጫወቱ በቃ አሁን እቤታችን ደርሰናል እና ኤልያስ በቃ ተመለስ ብላ ትለዋለች። እንዴ ምን አለበት ሄጂ አባትሽን ባያቸው ብሎ ይላታል። ኧረ ደግሞ የማነው ጎረምሳና መጣች ብሎ ሀገር ይረበሽ እንዴ ብላ እሷም ትለዋለች። ምን ችግር አለው ደስ ይለኝ ነበር እሷም ትላለች። እና ካዲያ በቃ ደስ ካለሽ አብረን እንሄዳ ብሎ ይላታል። አይ ኤልያስ በቃ ተመለስ ብለው ተቃቅፈው ሰላም ተባብለው እሱም ወደ መጣበት ሄደ። እሷም ወደ ቤቷ አመራች። ምላሴ እና እናቱ እዚህ ጋር እናቱ ለምንድነው ዛሬ እኮ እሁድ ነው ለምንድነው ተነስተህ የማትወጣው ብላ ትለዋለች። ወዴት ነው የምወጣው እማዬ ብሎ ይላታል። እንዴ ወደ ጓደኞቹ ጋር አትሄድም እንዴ ብላ በምትለው ሰዓት ማን ጓደኛ አለኝ አሮንም ነበረ ከአሮን ጋርም ተጣልተናል ብሎ ይላታል። እና እስቲ ነይ እማዬ አንድ ጊዜ ቁጭ በይና የሆነ ነገር ላስምልሽና ልጠይቅሽ ብሎ ይላታል። ምንድነው እሱ የምትጠይቀኝ ብላ ትለዋለች። ማየ መፍትሽን ልጋፋ ሳይሆን ወይም የቤቱን አላፍትና ዝቅ ላደርገው ሳይሆን አንድ ነገር ልነግርሽ እፈልጋለሁ ብሎ ይላታል። የምላሴ እናት ክፉ ነች እንድትባሪ አልፈልግም። ሀኒን ቅድም የተናገርሻት ጥሩ አይደለም፣ ትክክል አይደለም ብሎ ይላታል። ማለት ብላ ትለዋለች። አዎ ሀኒን ቅድም በተናገርሻት ነገር ትክክል ነው ብዬ አላስብም ብሎ ይላታል። ምላሴ ሀኒን እኮ በተናገርኳት ቃላት የማወጣቸው ቃላቶች ሁሉ ውስጧን እንደሚያደማ ታውቃለሁ፣ ግን ሳያት ደግሞ ታሳሳኛለች ብላ እናትም ትመልስላታለች። እና ካዲያ ካሳሳችሽ ለምን እንደዚህ ትናገሪያታለሽ? ሀኒ እኮ ምንም ቢሆን የዋህ ብትሆን እኮ የውስጥሽን ስሜት ሳይሆን የምታየው ካፍሽ የሚወጣውን ቃላት ነው የምታዳምጠው የምታየው ብላ ትለዋለች። አዎ ምላሴ ተሳስቻለሁ። ለሀኒ ያለኝ ስሜት ከእናንተም ጋር ያለ ስሜት ተመሳሳይ ነው ብላ ትለዋለች። እና ካዲያ ለምንድን ነው ሀኒን እንደዚህ የምትናገሪያት? ለምንድን ነው አለማመንሽ እሱም ብሎ ይላታል። እሺ ምላሴ ብላ እሷም ትለዋለች። እናቴ አንቺ ክፉ እንድትባይብኝ አልፈልግም ብሎ እናቱን ይላታል። ማዬ ምላሴ ግን አንተ እንዴት ነው እንደዚህ አስተሳሰብህ ብላ ትለዋለች። ልክ ቆም ብዬ ሳስበው እኮ አባቴን ነው የምትመስለኝ። እኔ ልክ ስትታመምብኝ የምትሞትብኝ ነገር ነው የሚመስለኝ ብላ ትለዋለች። እና እሺ እማዬ ብቻ አንቺ ክፉ አትሆኝብኝ ብሎ እሱም እናቱን ይመክራታል። እዛም ሀኒ በንጋታው እንግዲህ ለምላሴ ቁርስ ሰጥታለት ቁርሱን ካቀረበችለት በኋላ ምን የምጨምርልህ ነገር እንደሌለ የለም ብዬ ነው ቁጭ ያልኩት ብላ ትለዋለች። እረ ሀኒ ምንም ነገር አትጨምሪልኝም በልኬ ነው ያቀረብሽልኝ ብሎ ይላታል። ከዛም እያወሩ እያለ በመሀል ስልክ ይደወልባታል። ከዛ ፍቅር ነች የደወለችው። ከዛ ምንድነው እሱ ብሎ ይላታል። አይ የሆነ ልጅ እንገናኝ እያለች ነው ብሎ ይላታል። ከዛም በቃ አብረን እንሄዳለን ብላ ሂጂ በቃ አብረን እንሄዳለን ብሎ እሱም ይላታል። እንዴ እነትዬስ ብላ ትላችኋለች። እነትዬና ሰላም የሉም ከከተማ ወጥተዋል ብሎ ይላታል። አብረህ ትሄዳለህ? አዎ አብረን መሄድ አለብን አብረን እንሄዳለን ብለው ሁለቱም ተነስተው ምግቡን አንሺ በቃ ብለው እነሱም ወደ ተቀጣጠሩበት ወደ ፍቅር ይሄዳሉ። ከፍቅር ጋር ሲገናኙ ከዛ እንግዲህ ፍቅር ኤልያስ ነው ማነው ስሙ ደሳለኝ ነው ማነው ስሙ የሚባለውን ታረቀኝ ማነው ስሙ ይቅርታ ወይኔ አሲር ነው እነሱ የሚሉት። እንግዲህ አሲር የት አለ ብላ ሀኒ ትላታለች። አሲር የት አለ? የማን ነው አሲር ብላ እኛ አሲር ነው የምንለው ብላ ፍቅር ትላታለች። አንቺ ማነሽ ብላ ስትላት እኔ የሱ ወንድም ነኝ የሱ እህት ነኝ ብላ ለሀና ትላታለች። እንዴ አሲር እኮ እህት እንደሌለው ነው የሚነግረን ብላ ትላታለች። አይ እኔ የእንጀራ እናቱ ልጅ ነኝ ብላ ለሀኒ ትነግራታለች። እና አሁን አሲር የት ሄዶ ነው ብላ ስትላት እሱ ከአባቴ ጋር ተጣልቶ አሁን እስር ቤት ገብቷል ንገሪልኝ ተብዬ ነው ብላ ትላታለች። የዛሬው ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ እስከምንገናኝ